ዮሴፍ የተሸጠው ዮሴፍ ማነው? እዚህ ጉባኤ መካከል እነ ዮሴፍ አላችሁ ወይ? በኢየሱስ ስም ያየው ህልም ይፈጸማል። ባከማንተና ምንተማንተና ሀቃውና እኔ ይልጎ በረንደም ዮሴፍ ማሟተ ብርኮ ሀቃው ሟተ ብርኮ ኦ በረንደም ማው ሀቃው ዮሴፍን ማይሱኩ ምን ወለሞ ይስሱ ሄይ ለባለ ራእይ አካባቢ አይመችም። ለባለ ራእይ ተራ ቦታ ላይ ተቀምጠ ስለገለና ስለሷ መውራት አይመችም። ማነው ዛሬ ከስኬት ጋር ይገናኛል የሚል ሰው አለ? አትቆይም፣ ከስኬት ጋር ትገናኛል። እምቢ እርሱ ራሱ እምቢ ምክንያቱም አይመጥነኝም ማለት ምክንያቱም እኔ የአካባቢ ሰው አይደለም ማለት ባይደው ማንኛውም ሰው በባለራዕይ ውስጥ ላይ ያለውን ክብሩና ቅባቱን ሊያውቃቸው ሊያወራ ይችላል። ሆነ መብቱ ነው፣ መናገር ይችላል። አይመለከት ኤበያን ቤት እስማኤል ሶሪያ የለውም ማለት ወንድሞቹ ሲመካከሩ ዮሴፍ በዛ ቦታ አይደለም። ጉድጓድ ውስጥ ላይ ሲያስገቡ ያያል። ኦኬ ችግር የለም። ኤበያ በቀጥን ሆሌ ሀውቤ ሆሌ አስዮክ 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 ብዙ ሰዎች አንተን ከጫባራ ኢጥቶ ይኸውላችሁ አንድ ሰው ባለራዕይ የሚሆነው እንዴት ነው ካላችሁ እግዚአብሔር ሞገስ ሲሰጥ። ሞገስ ማለት ምንጭ ነው። ሞገስ ማለት በረከት ነው። ሞገስ ማለት ስኬት ነው። ሞገስ ማለት ብርታት ነው። ሞገስ ማለት ባጀት ነው። ሞገስ ማለት ማውጣት ነው። ሞገስ ማለት ገጂ ትሆናለህ። ጫውታው ዋሚነ ከበየ ፕሮግራም የኮ ያቋጫው ታገቲቱ ዋትት አምአነታዋሪ ወይ የችን ወጮላ ወይ ተገገገሶላ በበልበየ ሄሞዮ ሃሪት ሮምቦኮ ከፋሞሞየ አፋሞሎት አሜን ትንሽም ግብጽ ምድርን አናውጡ አስፈራራ ውስጡ ላይ ያለው ባይደው እምቢ በማለቱ ታጥሯል። በውሸት ስኬትን እያየ የሚቀና መንፈስ እስከሚቃጠል ድረስ እግዚአብሔር ያንተን ጉዳይ ከፍ ከፍ ያደርጋል። በቃ መጤስ ሶቤስ አምባያሉ መጤስ ሲተካ ለባንኩ ከመጣፊታ እንግዲህ እንዴት አካባቢ ትሰማለህ? እኔም እዚህ አካባቢ